ደህና ነሽ? ምንም አልሆንሽማ። እኔ ምን አውቃለሁ? እኔ ራሱ አሁን ነው የመጣሁት። በቃ ትንሽ ቆይተን እንወጣለን። እሺ እያደረገች ነው። ሁሉም ነገር ሰላም ይሆናል። ችግር የለውም። አሁን አንቺ ብቻ ደህና ሁኚ። ሌላው ነገር ይደርሳል። እሺ እጅግ በጣም አሳዛኝ ነገር ተፈጠረ። ሄሉዬ አደጋ ደረሰባት። ይህንን አደጋ ያደረሰባት ሰው ማን ነው? ምንድን ነው የተፈጠረውስ ነገር ምንድን ነው? እጅግ በጣም አወዛጋቢና ከባድ ነገር ተፈጥሯል። ናቲ ምን ማድረግ እንዳለበት ግራ ተጋብቷል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውዶቼ። የዛሬው እንግዲህ እጅግ በጣም አስቸኳይ የሆነ ነገር ተፈጥሯል። እሱም ነገር እንግዲህ ሄሉን እንዳያችኋት አደጋ ደርሶባታል። ይህንን አደጋ ያደረሰባት ጭንቅላቷን እንደዚህ እንድትሆን እጇን እንደዚህ እንክትክት አድርገው የጣሏት እነማን ናቸው? ያው እንግዲህ ሄሉ ታውቃላችሁ በጣም ጠንካራ ናት። ለአላማዋ ወደ ኋላ የማትል ወደፊት የምትል በጣም ጎበዝ ጠንካራ ናት እና ወይንም ናቲን መውሰድ የፈለጉ ወይንም ናቲን ለራሳቸው ማድረግ የፈለጉ ሰዎች እንደዚህ አድርገዋት ሊሆን ይችላል። ወይንም ደግሞ ናቲን ወይንም እሷን መጉዳት የፈለጉ ሰዎች ናቸው ይሄን ነገር ያደረጉት። ሄሉዬ እንግዲህ መናገር እስከሚያቀታት ድረስ ትልቅ አደጋ ደርሶባታል። ይህን አደጋ ያደረሰው ሰው ማን ነው የሚለውን ነገር እንግዲህ ናቲ ለማጣራት እየሞከረ ነው። ትንሽ ቢያንስ ለማውራት በሞከረች ሰዓት ከናቲ ጋራ ትንሽ በቃ መድከም ስሜት ታይቶባታል። ወይም ደግሞ ራሷን ስታለች እዛው ሆስፒታል እያለች ማለት ነው። ናቲ መጣ ብላ ምናምን በቃ እቅፍ ነበር ያደረገችው ማለት ነው። እና የተናገረችው ነገር እንግዲህ ምንም ነገር መናገር ሁላ እስከማትችል ድረስ እዛም ውስጥ ያለው ልጅ ሄሉን ሰላም ለማለት በሄደበት ሰዓት ላይ እንዴት እንደዚህ ታረጋለህ ምናምን የተሻለ ሐኪም ቤት መሄድ አለባት ብሎ ሲለው ምን የተሻለ ሐኪም ቤት ትሄዳለች ግን አርፈ ተቀመጥ፣ አይመለከትህም፣ በእኔና በሷ ማለት አትግባ ብሎ ነበር ናቲ መልስ የመለሰለት። እና ቀልድ አትቀልዱ ማለት ነው። ልጅቷ ደክማለች። ኦልሬዲ እንደምታዩት ወደ ኋላ እየወደቀች ሁላ ነበር ናቲ ይዟት ከልጁ ጋር በሚከራከርበት ሰዓት ማለት ነው። እናንተ በምትከራከሩበት ሰዓት ላይ ልጅቷ ግን አደጋ ላይ እየወደቀች ነው ወይም ደግሞ እየባሰባት ነው። ስለዚህ የእናንተን ክርክር ትታችሁት ልጅቷን ወደ ተሻለ ሆስፒታል ወስዳችሁ አሳክሟት ነው ምለው። ሄሉዬ እንደዛ ነገር እንደው ፈተናዋ መከራዋ በዛ። ከአንዱ ወጣው ስትል ወደ አንዱ። አሁን ላይ ከናቲ ጋር ደስተኛ ሆኜ ልኖር ነው፣ በቃ ሰርግ ሊደረግ ነው፣ ልንጋባ ነው፣ ሁሉ ነገር ተስተካከለ ብላ ስታስብ አሁን ደግሞ መልሰው ይህ አደጋ መጣባት ማለት ነው። እና የእውነት በጣም ነው ያዘንኩት። ይሄኛውም ልጅ የተሻለ ሐኪም ቤት ትሄድ ይላል፣ ናቲም ደግሞ ትንሽ ተረጋጋና ትሄዳለች ይላል። በመሀላቸው ግን ልጅቷ እየተጎዳች ነው ያለችው። ነገሮች እኛ ካሰብናቸው በላይ ሳይሆን ወደ ላይ በጣም የባሰ ችግር ውስጥ እየገባች ነው ሄሉዬ። እውነት የትኛው ህይወት ነው ለእሷ የሚገባት? ከዚህ በኋላ እኮ ሄሉ ተረጋግታ የሰላም የፍቅር ህይወት ነበር መኖር የነበረባት እና እንደዚህ አይነት ነገሩ አይገባትም ነበረ። ግን ያው እንደምታዩት ዝብርቅርቅ ያለ ህይወት ውስጥ ገብታለች እና እዚህ ጋር ልጅቷን ሕክምና እንደመውሰድ ይልቅ ሁለቱ ወንዶች ይከራከራሉ ማለት ነው። አይመለከትም ምናምን እየተባባሉና በልጅቷ ህይወት ላይ አትቀልዱ፣ እንደምንም ብላችሁ እንድትድን አድርጓት ማለት ነው። ናቲም ለእሷ መጨነቅ አለብህ። ይህን ነገር ያደረጉት እነማን ናቸው ምንድን ናቸው የሚለውን ነገር በደንብ አድርገህ ናቲ ማጣራት አለብህ። ምክንያቱም ይሄ ነገር የህይወት ጉዳይ ነው፣ ቀልድ አይደለም። ማን ነው ሄሉን መንካት የቻለው ማለት ነው? ማን ነው እንደዚህ ያደረጋት? የመኪና አደጋ ነው ወይንስ ምንድን ነው? በጣም ትልቅ ጥያቄ ነው።